ወይዘሮ ወርቄ ልጄን ወንጅሌ እኔ እቀራለሁ ብላ እንዳሰበችው አልተሳካላትም። መርማሪው ፖሊስ እሷም ጥፋተኛ እንደሆነች እና ወንጀለኛ እንደሆነች አውቆ በእስር ቤት አስገባት። ምስክርነት ወይ ደግሞ ለጥቆማ ተጠቅሚናለሽ፣ ነይ ፍርድ ቤት ሄደሽ ቃል መስጠት አለብሽ ብሎ በማለት ወይዘሮ ወርቄ ታሰረች። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የእናት ግፍ ድራማን ይዤላችሁ ከች ብያለሁ። የእናት ግፍ ድራማ ክፍል 52ን ይዤላችሁ መጥቻለሁ ማለት ነው። እንግዲህ በጣም በሚያሳዝን ነገር የእናት ግፍ ድራማ ትናንትና ሲያሯሩጡ የነበሩት ወይዘሮ ወርቄና ልጇ የወዲት ጉዲት ዛሬ በየሜዳ ላይ እየተሯሯጡ ይገኛሉ ማለት ነው። ወይዘሮ ወርቄ እንግዲህ መረጃ መደበቅ ነበር የተያዘችው። መረጃውን ደግሞ የደበቀችው ወደ ልጇ አዝና ልጄ ትጎዳብኛለች፣ ልጄ ትታሰርብኛለች ብላ የናስብና ተሰምቷት ሳይሆን ልጄ ከተያዘች ልጄ መጥፎ እንደሆነች አውቃለሁና ልጄ መረጃውን የኔንም መረጃ ሰጥታ እኔንም እስር ቤት ስለሚስከቱኝ ያለኝ አማላጭ የኔንም የልጅ መረጃ ማጥፋት ነው ብላ ነው የወሰነችው ማለት ነው። ምክንያቱም ልጇ አሳልፋት እንደምትሰጣት ተረድታለች፣ አውቃለች ማለት ነው። ምክንያቱም ወይዘሮ ወርቄ ልጇ ከመቼ ጀምሮ እንደተቀየረችባትና ልጇ ክፉ ሰው እንደሆነ ተረድታታለች። አንድ ጊዜ ያለምዬን ባገቷት ሰዓት ራስሽ ትቀመጫለሽ ወይስ እናትሽን ተክተሽ ትሄጃለሽ ስትላት እናቷን ጥፍር አድርጋ ነው ወደ መጣችበት ወደ ቤቷ ነበር ሄደችው ማለት ነው። ወይዘሮ ወርቄ ከዛም በኋላ ልጇን በጣም ነው እየጠመደቻት፣ በአሷባም በሁሉ ነገር በስምምነት እየተስማሙ አይደለም። ምክንያቱም ወይዘሮ ወርቄ ክፋቱን ለሰዎች ነው እንጂ ለራሷ ክፋት እንድትሰራባት አትፈልግም ማለት ነው። ግን ደስ የሚለው ነገር የወዲት ጉዲት ደግሞ አንቺ ነሽ ክፋት ያስለመርሽኝ፣ አንቺ እስካስለመርሽኝ ድረስ አንቺ መድረስ አለበት የኔ ክፋት ብላ እናቷን እንግዲህ በክፋት አናቷን እየቀጠቀጠቻት ይገኛለች ማለት ነው። ወይዘሮ ወርቄ ሞኝነቷ ነው እንጂ ሰው ልጅ ማንኛውም ሰው ክፉ የሚሰራ ሰው እናቴ አባቴ ወንድም እህቴ አለማለትም ከመጀመሪያነቱ ማወቅ ነበረባት። ግን ደግሞ ይሄንን ነገር ወይዘሮ ወርቄ ልታስታውስ አልቻለችም፣ አላስተዋለችም እና ልጇን በክፋት መንገድ እና በጣም በሚያስጠላ መንገድ ማሳደጓ ዛሬ ምናክል እንደሚያጸጽትና ምናክል መጥፎ መሆኑን እየተረዳች ትገኛለች። ምክንያቱም በጣም በተለያየ በአጋጣሚ የወዲት ጉዲት እናቷን መግደልና ወይ ደግሞ የሆነ ነገር ማድረግ ትፈልጋለች። ለዛ ምክንያቱም ደግሞ አንቺ ነሽ እዚህ ነገር ውስጥ የጨመርሽኝ፣ እኔ ልውጣ ብዬ ሳስብ በቃ ይቅርብኝ ትዳሬን ይዤ ልኖር ብዬ ሳስብ አንቺ ነሽ ወደዛ ቤት ተመልሼ እንዲሄድ አደረግሽኝ። መርዙንም በጥብጠሽ የሰጠሽኝም አንቺ ነሽ። እዚህ ደረጃ እንድደርስ ያደረሽኝ በአንቺ የተነሳ ነው። እኔ ስንት ጊዜ ይሄ ነገር ይቅርብን ብዬ ስነግርሽ ነበረ፣ ግን አንቺ ልትሰሚ አልቻልሽም። አለመስማትሽ ነው ዛሬ እዚህ ደረጃ ላይ ያደረሰኝ እያለች እናቷን እየወቀሴት ይገኛለች ማለት ነው። ወይዘሮ ወርቄ እንግዲህ ያው ሁሌም ሰዎች ጥፋተኛ ናቸው እንጂ እኔ ጥፋተኛ ነው ብላ መቼም የማስበው አምናምም አታውቅም ማለት ነው። በፍጹም ያው ገልብጣ ነገሮችንን ገልብጣ ነው እንደ በቀቀን መጥጨው የምትፈልገው ማለት ነው። ግን ደግሞ በዚህ አጋጣሚ እኔ የወዲት ጉዲት እውነቷን ነው። ስንት ጊዜ በንሰሞለታ እኔ በቃኝ እማዬ፣ በጣም በምናደርገው ነገር እየተያዝን ነው። ካሁኑ ወዲህ በቃናል፣ በቃ ይሄ ነገር ይቅርብኝ፣ ወደዛ መሄድም ይቅር። ወንደሰን ካሁኑ ወዲህ ወደዛ ከሄድኩ እኔ አያምነኝም እናቱን እንደምጎዳና እናቱን እንደማያሳዝን ካሁን ወዲህ ከተረዳ በጣም አስቸጋሪ ነው። እዛ ቤት መኖሬ በጣም ከባድ ነው። ወንደሰን አንድ ደሞት ከነቃ አይተውኝም እማዬ፣ በቃ
ይሄ ነገር ይቅርብን ብላ እናቷን ከዚህም በፊት ስትለምናት ነበረ። እናትየዋ ግን በፍጹም እንዴት የወይዘሮ ወርቄ ልጅ ሆነሽ እንዴት ትሸነፊያለሽ? አንቺ ሴት አይደለሽም እንዴ ብላ ልጇን ጭራሹኑ ወደ ጥልና ወደ ክፋት ነበረ ያባረረቻት ማለት ነው። ለዛውም ከመርዝ ጋር ነበረ ወደ መጣችበት ስታባረራት የነበረችው ማለት ነው። ዛሬ ወይዘሮ ወርቄ የወዲት ለምታደርገው ድርጊት እኛ በጣም ደስተኛ ነን። ያው ምንም ቢሆን እናት ልጅ እናቱን ክፉ ነገር መናገር ባይገባው ግን የወይዘሮ ወርቄ ደግሞ የእናትነት ቦታ የሚሰጣት ሴት አይደለችም በፍጹም ማለት ነው። ምክንያቱም ልጅ ለእናቷ መልካም ነገር ትሰራል። እናት ለልጁ መልካም ነገር ይሰራል እንጂ በጣም ቆሻሻና እንደዚህ የወደቀ ስራ ውስጥ እንዲሰራ አይፈልግም ማለት ነው። በፍጹም ማለት ነው። የእሷ ህይወት ብታዝን ኑሮ አርፈሽ ከባልሽ ጋር ኑሪ፣ ባልሽ ይወድሻል፣ ባልሽ ላንቺ በጣም ጥሩ ሰው ነው ብላ ከባሏ ጋር እንድትኖር ታደርጋት ነበረ። ግን ደግሞ እሷ ያንን ነገር አልፈለገችም ወይዘሮ ወርቄ ማለት ነው። ከልጇ ጋር እንድትጣላና ከባሏ ጋር እንድትጣላና ህይወቷ እንዲመሰቃቀል ነው ያደረገቻት ማለት ነው። ከተሰመቃቀረ በኋላ ደግሞ በአሁን ሰዓት ያለው መረጃ እንዳለ ለፖሊስ ብድግ አድርጎ መስጠት በጣም ተገቢ ነው ብዬ አላስብም ማለት ነው። እንግዲህ ወይዘሮ ወርቄ በጣም ስላችሁ አስመሳይና ራስ ወዳጅ መሆኗን እዚህ ጋር ተረድተናል ማለት ነው። ማንም ሰው ራሷን ስለ ራሷ ነው እንጂ ስለ ማንም ሰው እንደማያሳስባት ተረድተናል ማለት ነው። ይብን በቃ ነገሮችን ሁላ ከዚህም በፊትም አይታችኋል። አስቻሉን አንተ ለምንድነው የማትታሰርልኝ? እኔ እኮ አርጅቻለሁ። ባንስ እንኳን እድሜ አንተ አለክ ለዚህ ሁላ ያጠፋው ጥፋት እኔም ብለክ ለምን አትታሰርም እያለችው ነበረ ስትለው የነበረው። አስቻለው ደግሞ እናንተ ባጠፋችሁ ጥፋት እኔ ምን ቤት ነኝ እኔ የምታሰረው እያላት ነበረ እናቱ ማለት ነው። ይሄ ሁላ ነገር ምንድነው የሚያሳየው? ራስ ወዳጅነት ነው የሚያሳየው ማለት ነው። አያችሁ ራስ ወዳጅነት እና ለልጇ ሩሩነች እናት ለልጇ አስተዋይ ነኝ ሲባል ወይዘሮ ወርቄ ግን እንደዚ አይነት ሰው አይደለችም ማለት ነው። የወንደሰን እናትም እንግዲህ በአሁን ሰዓት ከልጇ ጋራ ሐኪም ቤት ውስጥ ይገኛሉ ማለት ነው። በጣም በሚያሳዝን ነገር እንግዲህ ወንደሰን በጣም ነው እየተጎዳው። ምክንያቱም በዛ በአካፋ ቅጥቅጥ አድርገው መትረፉ ራሱ ነፍሱ ራሱ መኖሩ አንድ ነገር ነው በነገራችን ላይ ማለት ነው። ምክንያቱም በጣም ነው የተቀጠቀጠው፣ በጣም ነው የተደቆሰው ማለት ነው። በዛን አጋጣሚ ያው ሐኪም ቤት ተኝቶ ይገኛል ማለት ነው። እንደው ምን መሰላችሁ በአሁኑ ሰዓት እንግዲህ መልካምን ነገሮችን ሁላ መልካም ያደርግለት ወንደሰን ብዙ ህይወትን አሳልፏል። በወዲት ጉዲት የተነሳ በጡ ቀፋፊንና በጣም የሚያስጠሉ ህይወት በቤቱ እንዲያልፍ አድርጓል ማለት ነው። እንግዲህ ወንድምየውንም እንደዛው ልቦና ይስጠው። ሌላ ምን ይባላል ቤተሰቦቼ ማለት ነው። እንደዚህ አይነት ሰዎች ፈጣሪ ልቦና ይስጣቸው። በእርግጠኝነት እንግዲህ በዚህ ሰሞን ውስጥ ይወጣል ብዬ አስባለሁ ወንደሰን ካለበት ከሐኪም ቤት ማለት ነው። እማዬም እንግዲህ እግዚአብሔር ባለችበት ይጠብቃት። ቶሎ የወንደሰን መነሳት ለማዬ አስፈላጊ ነው። አንደኛ ወስዶ የሆነ ነገር እንዳትሞት እንዳትሸር ካደረጓት፣ ሁለተኛ ነገር ደግሞ በጣም ብዙ ነገር ችግር አለ ማለት ነው። እና እናት ስትኖር አባት አለበት ልጅ አለበት በጣም መልካም ነገር ነው ማለት ነው። ቤተሰቦቼ እና መልካምነት ለራስ ነው። ክፋት ምንም ነገር የሚያደርገው ነገር የለም። ወይዘሮ ወርቄና የወዲት ጉዲት ትናንትና በከፈሉ ክፋት ዛሬ መቀመጫ እና ስላችሁ በጣም ነው ብቻ የሚያሳዝነው ማለት ነው።
እና ቤተሰቦች የምላችሁ ፈልጌ ነው መሰላችሁ። መርማሪ ፖሊሱም በአሁን ሰዓት በጣም ሀይለኛና በጣም ነገሮች ሁላ ላይ እንደደረሰ እየተናገረ ይገኛል ማለት ነው። ሁሉን ነገር ደርሼበታለሁ የቀረኝ በጣም ትንሽ መረጃ ነው ብሎ ሲናገር ሰምቻለሁ ሲናገር ተሰምቷል ማለት ነው። ምክንያቱም በአሁን ሰዓት ሀይለኛ ጠላትና መጥፎ የዮዲት ጉዲትና ወይዘሮ ወርቄ እናቷ መሆኑን እሱም ተረድቷል ማለት ነው። ነገሮችን ማለት ነው። ወይዘሮ ወርቄ እንግዲህ ሁሉን ነገር ልጄ ላይ አላክኬ እኔ በሰላም እኖራለሁ ብላ ነበር የምታስበው። ግን ደግሞ በራሷ ላይ ይዞ የሚመጣውን ጣጣ አለማወቋ ዛሬ እዚህ ደረጃ ጥሏል ማለት ነው። ለሁሉ ነገር አለው ያልተረጋገጠ ነገር ይሆናል ማለት ከባድ ነው ማለት ነው። ቤተሰቦቼ ያው ማለት እና ቤተሰቦቼ ለማንኛውም የዮዲት ጉዲት በአሁን ሰዓት ውጭ ለውጭ እየተባረረች መገኘቷ ይሄ ሁላ ነገር የሰራችው ስራ ነው። ግን ደግሞ ጥፋቷን አውቃ እጇን ለፖሊስ ሰጥታ ቅጣቷን ብትቀበል በጣም መልካምና የተመረጠ ነው ማለት ነው። እና እና ቤተሰቦቼ ምን ልላችሁ ፈልጌ ነው መሰላችሁ። አስቻለው እንግዲህ የራሱን ውሳኔ ወስኗል። ውሳኔው ደግሞ ከፀሀይ ጋራ መኖርና ትዳሩን ይዞ መኖር እንዳለበት ውሳኔ ወስኗል ማለት ነው። ፀሀይም ደግሞ ለዚህ ውሳኔ በጣም ደስተኛ እንደሆነችና አብረን እንደምትሆን ቃል ገብታለታለች ማለት ነው። በዚህ አጋጣሚ እንግዲህ አለምዬ ፈቃደኛ አልነበረችም ማለት ነው። ፈቃደኛ ያልነበረችበት ግነት የዮዲት ጉዲት አሮጊት ቤተሰቦች ላይክ አድርጉ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይሄንን ቪዲዮ ሳረግ እንግዲህ 2 3 አብሬ እየተኛው ነው ሪከርድ እያደረግኩ ማለት ነው። የእናት ክፍት ድራማ እንግዲህ አሳዛኝና ልብ አንጠልጣዩ ሰዎችን አስተማሪ ድራማ ነው ይዤላችሁ የመጣሁት። በጣም ደስ የሚል እንግዲህ እውነቴን ነው የምላችሁና ከላይ ወደ ታይ መውደቅ በጣም ከባድ ነው። ከታይ ወደ ላይ መውደቅ ነው እንጂ ማለት ነው። ከታች እና ቤተሰቦቼ የእናት ግፍ ድራማ በጣም ነው የሚያሳዝነው። ብዙ ሰዎች በነገራችን ላይ ይሄ ድራማ በጣም ግፍ የበዛበት ድራማ ስለሆነ አናይም ብሎ የተዉ ሰዎች አሉ። እኔ ግን አልተውኩም እስካሁን ድረስ የቱን ያክል እንኳን ያው ግፍ ቢበዛበትም መንቋሸሽ ነገርን ቢበዛበትም እስካሁን ይሄን ድራማ ከመጀመሪያነቱ ጀምሮ እየተከታተልኩ እገኛለሁ። እናንተም አስተያየታችሁን ኮሜንት ላይ አሳውቁኝ ማለት ነው። በጣም ነው እኔ ግን ደስ ያለኝ ማለት ነው። ምክንያቱም ወደ ዱባይ እና ብቻ በጣም ነው የሚያሳዝነው እውነት ነው የምላችሁ። እና አሁን አልማዝ ምንድነው እንዴት አድርጌ የምሄደው እና ቤተሰቦች የቀጣይ ቪዲዮ እስከምንገናኝ ድረስ ቆዩልኝ። እወዳችኋለሁ አከብራችኋለሁ። ኮሜንት ላይ አስተያየታችሁን ጻፉልኝ። በጣም ይቅርታ በጣም ስለደከመኝና በእንቅልፋች ላይ ስለሆንኩ ነው።
ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ፣ አፈቅራችኋለሁ። በዳንኤል አምዶ እግዚአብሔር ጥበቃ አይለያችሁ። መልካም ጊዜ ብዬ እላችኋለሁ። ለቤት አዲስ ሆናችሁ አሁንም በድጋሚ ላይክ እና ሼር አድርጉ፣ ሰብስክራይብ አድርጉ። ባልጠቅማችሁ አልጎዳችሁም። ሰላማችሁ ብዝት ይበልልኝ።